ምን እስኪ ኧረ በስመ አብ ገለው ጣሉብን። ሽንት ቤት ውስጥ ጣሉ። ከዛ የስንት ዓመት ልጅ? የ2 ዓመት ከ6 ወር ገለው ነው ሽንት ቤት የከተቱት። ከዛ በኋላ ቀን ታማሚ እሷም ታማሚ ሆነች። አይዞኝ አይዞኝ በስመ አብ ወመንፈስ ቅዱስ። እንደው እኮ የሚሰማው ጉድ እናንተ። በልጅቷ በጣም ታምሜ ነበር። እስከ 3 ወር ድረስ ራሴን አላውቅም ነበረ። ለ3 ወር ራስሽን ስተሽ ነበር? ራሴና ልጅቷን በሰላም ነው ትቼ ሄድኩት። ለ1 ሰዓት ተኩል የሚሆን ትቻት ሄጄ ተመልሼ ስመጣ ግን ሁሉ ነገር ተከናውኖ ነው የጠበቀኝ። ከዛ በቃ እኔ መፍትሄ ሳጣ ዘብር ገብርኤል ነው የሄድኩት ቀጥታ። ከዛ ዘብር ገብርኤል ሄድኩ፣ እሷ አበደች። እንደዛ ያደረገችው ከዛ 2 ልጆቿ ሞቱ። እሷ ማለት ነው እንዲያረጋችሁ አበደች። 2 ልጆቿ ሞቱ። አዎ ታዲያ እኮ ገብርኤል ተበቀለ። ግን ከዛ በኋላ እሷም ጤና አጣች፣ እኔም ጤና አጣሁ። ከዛ በህልሜ በቃ ሂድ ኪዳነ ምህረት ሂድ አባይ ነው ዛሬ ይፈታዋል ተብዬ ነው የመጣሁት። በጣም ስቃለብኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ምን ይሻለናል እናንተ ባካችሁ እንደው አይዞህ። ጣሉብን። የ2 ዓመት ከ6 ወር ልጅ። ከዛ በኋላ ምን እስኪ ኧረ በስመ አብ ገለው ጣሉብን። ሽንት ቤት ውስጥ ጣሉ። ከዛ የስንት ዓመት ልጅ? የ2 ዓመት ከ6 ወር። ገለው ነው ሽንት ቤት የከተቱት። ከዛ በኋላ ቀን ታማሚ እሷም ታማሚ ሆነች። አይዞኝ አይዞኝ በስመ አብ ወመንፈስ ቅዱስ። እንደው እኮ የሚሰማው ጉድ እናንተ። አይዞኝ አታልቅስ፣ አይዞኝ። ባለቤት አለች መታለች? እስኬት አለች። ለምን መሰለ ጸሎት አድርገን ታምረ ማርያም አሳዝለን እመቤታችን የተባረከ የተቀደሰ ልጅ ትሰጣችኋለች። እስኪ ሚስት ለምንድን ነው ገለው የጣሉት? ምንም በቃ ምንም ያረግናት ነገር የለም። እንደውም እሷ ስትወልድ እሷ ነች ያረሰቻት ራሱ የኔ ማለት ነው። ያቺኛው እቺ ገዳዋ ናት ያረሰችው አይደለም፣ የኔ ባለቤት ነች ያረሰቻት እሷን። እሺ ራሱ ክርስትና ራሱ እንደ እህት ሆና የደገሰችላት ምን የሚያደርግላት እሷ ነች። ግን በቃ ተሳስ ገብርኤል 2016 ላይ ከዛ ታቦት አንግሳ ከልጅቷ ጋር ገብታ እሷ ወደ ስራ ለአከራያችን አደራ ብላ ሄደ። ከዛ አከራያችንን መጀመሪያ ቀን ፕሬም ሰጠቻቸው ለአከራያችን ማለት ነው። ከዛ ለካ ያ ፕሬም ምንድነው የተሰጣቸው እንዲፈዙ ኖሯል፣ እነሱ እንቅልፍ እንዲመጣባቸው። ከዛ እንዳለ ቤተሰቡ እንዳለ እንቅልፍ ያዛቸው እዛው ያንን ፕሬም አብለታቸው። በቃ እንቅልፍ ሆነ። ከዛ ወደ እሷ ልጅቷን ወስዳ ገላ ሽንት ቤት ውስጥ አለቻት። ከዛ አከራያችን ተንቀልፋ ስትነቃ ፍለጋ ሄደች። ከዛ በቃ ሲዞር መጨረሻ ላይ ሽንት ቤት ውስጥ ሲታይ ሲባል ሽንት ቤቱ በእንጨት ሲታይ ቢሮ ወጥ ልጅቷ የለበሰ አበሻ ቀሚስ ብቅ አለ ወደ ላይ ማለት ነው። ከዛ በቃ ገብቶ ወጡ። አባዲና ይታይ ሲባል ፖሊስ ምንም ሊያገኝልኝ አልቻለ። ከዛ ቀጥታ በቃ ወደ ገብርኤል ነው የሄድኩት፣ ዘብር ገብርኤል። ቆይ ፖሊስ ጉዳዩን አልያዘም? ይዞ ምንም በቃ እነሱ ምንም አባዲና የሚምጣ ሲባል በቃ እኛ አውጥቼ እያሉ ጭርሱ ነው በቃ ህብረተሰቡ ምንም ሊልልን አልቻለም። ሳይመረመር ዝም ብሎ ተወስዶ ተቀበረ። ከዛ በቃ እኔ መፍትሄ ሳጣ ዘብር ገብርኤል ነው የሄድኩት ቀጥታ። ከዛ ዘብር ገብርኤል ሄድኩ፣ እሷ አበደች። እንደዛ ያደረገችው ከዛ 2 ልጆቿ ሞቱ። እሷ ማለት ነው እንዲያረጋችሁ አበደች። 2 ልጆቿ ሞቱ። ታዲያ እኮ ገብርኤል ተበቀለ። ግን ከዛ በኋላ እሷም ጤና አጣች፣ እኔም ጤና አጣሁ። እኔ በቃ አሁን ዛሬ ሌሊት ራሱ መንፈስ ታድሶ እንደዚሁ ነው ያደርኩት። ሲፈልጉ የተለያየ ሰው እየላኩ ይደበድቡኛል። በቃ በባለፈ ቤተክርስቲያን አምሽቼ ጉባኤ ስመጣ ጠብቀው 2 ቦታ ፈነከቱኝ፣ ካቲት 13 ማለት ነው። ስለዚህ በቃ የተለያየ መንፈስ ይልኩብኛል። አሁን ዛሬ ራሱ እንደዚሁ ነው በቃ ስሰቃይ ያደርኩት።
ከዛ በህልሜ በቃ ሂድ ኪዳነ ምህረት ሂድ አባይ ነው ዛሬ ይፈታዋል ተብዬ ነው የመጣሁት። በጣም ስቃለብኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ምን ይሻለናል እናንተ ባካችሁ እንደው አይዞህ። ነይ እስኪ እናቴ ደህና ነሽ? እንግዲህ ባለቤትሽ ነግሮናል። በጣም ከባድ ነገር ነው። አሁን እንዴት ነው ጤንነትሽ? አሁን እግዚአብሔር ይመስገን ደህና ነኝ። አሁን ክብሩ ይስፋ ለመድኃኒዓለም። ዘበር ሂጄ ከመጣ ወዲህ ወይን አምባ ገብርኤል ሄድኩኝ። ከዛ ተረጋግቻለሁ እግዚአብሔር ይመስገን። በልጅቷ በጣም ታምሜ ነበር። እስከ 3 ወር ድረስ ራሴን አላውቅም ነበረ። ለ3 ወር ራስሽን ስተሽ ነበር? ራሴና ልጅቷን በሰላም ነው ትቼ ሄድኩት። ለ1 ሰዓት ተኩል የሚሆን ትቻት ሂጄ ተመልሼ ስመጣ ግን ሁሉ ነገር ተከናውኖ ነው የጠበቀኝ። ጤነኛ ቆይ እኔ በጣም እንደው ይቅርታና ጓደኛሽ ናት ወልዳም አንቺ ነሽ ያራሻት? እኔ ነኝ ያረስኳት። የደም ጨርቅ ራሱ በ3 ቀኑ እኔ ነኝ ያጠብኩት። ምንም ሰው የላትም። ባለቤቷ የቀን ሰራተኛ ነው። ሲያገኝም ይሰራል፣ ካላገኝ 2 ወር 3 ወር ይቀመጣል። እኔም ብቻዬን ነው ጠራርጬ ነው የምሰራ። እሱን አባረውታል። የመጀመሪያ ፍቅረኛ የነበረ በቃ ከኔ ጋር እንድንስማማ አይፈልግም። ዲያቆን ነበር። ሲያገባኝም በ4 ዓመት ጓደኝነት በእንደዚህ በምናምኑ ነው ተብትቦ ያስገባኝና እኔ አላቅም። በዛ ሰዓት 7 ዓመት ደይ ነው ከሰው እንዳልገናኝ 7 ዓመት ሁሉ ታስሬ ነበረ። በሰማዕቱ በቅዱስ ጊዮርጊስ ኃይል ተፈታው። ኋላም እሱ ጋር ተገናኘው። ብዙ ነው ታሪኩ፣ አሁን የሚወራ አይደለም። አይዞሽ፣ በጣም ልብ የሚሰብር ነው። ግን እሁድ ዕለት ኑና ታምረ ማርያም እናሳዝላለን፣ ኪዳነ ምህረትን እንማጸናለን። እሺ ግድ የለም እመቤታችን ምትክ የሆነ ልጅ ትሰጣችኋለች። ታውቃላችሁ አይደል? ቃየል የገዛ ወንድሙን አቤልን ምን አድርጎት ነበረ? ገሎት ነበረ። አዳምና ሔዋን በአቤል ሞት ለ100 ዓመት አለቀሱ፣ አዘኑ። እግዚአብሔር ደግሞ በአቤል ምትክ ሴት የሚባል ልጅ ሰጠው። ሴት ማለት ምትክ ማለት ነው። እግዚአብሔር ይተካል አይተካም? ይተካል። ግን ደግሞ በአንድ ጎን ስናይ የእነሱን ልጅ ቆራርጠው ገለው ሽንት ቤት ከተቱ። ግን ደግሞ ያው እሷ አበደች። የገዛ ደግሞ 2 ልጆቿ ሞቱባት። ይሄ የቅዱስ ገብርኤል በቀል ነው። ዘብር ሄደው ስለተማጸኑ ቅዱስ ገብርኤል የእነሱን 1 ልጅ ቢገሉ የእነሱን 2 ልጅ ገደለ ማለት ነው። ቅድም እንዳልኳችሁ ነው። ቅዱስ ገብርኤልን ከያዛችሁ እናንተን የነካ እሱን የነካ ነው፣ ይበቀላል፣ እስከ ሞትም ያደርሳልና በእውነት እመቤታችን ታጽናችሁ ታጽናናናችሁ በሏቸው። በእውነት እስኪ በስላሴ ስም እናገራለሁ በል። እናገራለሁ። ሚስጥሬን አወጣለሁ። ሚስጥሬ ነው። እሺ ለምንድን ነው የምታሰቃዩት? ሰርቶ እንዳልፈለት ልጁ ከሀብታም ነው፣ ድል አለው፣ የውጭ ድል ሁሉ አለው። በቃ እንዳይሳካለት ነው እሱ ድል ሙሉ ነው። እሱ የገዛ ጓደኛው ነው። የምትፈነክቱት የምትደበድቡት እናንተ ናችሁ? አዎ እኛ ነን የላክንበት። የተለያየ ልጁንስ ያስገደለ ማን ነው? እኛ ነን የላክን። የእሱ የመጀመሪያ ባሏ ነው የላኩት። እኔ ነኝ የላኩት። አንተ ነህ ልከህ ልጇን የገደልክ? አዎ እኔ ነኝ በሴትዮዋ ላይ አድሬ ልጅቷን እንድትገል ያደረኩት። እሺ ከዛ በቃ ለምንድን ነው እንደዚህ ያደረከው? ትዳራቸው እንዳይስማሙ። ልጆቹ ሁለቱም ይዋደዳሉ፣ ፍቅር አላቸው፣ ሀብት አላቸው። ስባል ሰማሁና ሄድኩኝና ከዛ ወዲህ ጎጃም ሄጄ ነው 160 ሺህ ብር ከፍዬ አሰራሁት። ጎጃም ድረስ ሄደ 160 ሺህ ብር አሰራ። ከዛ ልጃቸውን ገደልክ? አዎ ገድያለሁ። እሺ አሁን እሱም ይኸው ጤና አጣ። አምና እንዲያውም ልኬበት ጥላ ወጊ ነበር የላኩበት በጨረር እንዲሞት ማለት ነው። በጨረር እንዲሞት ጥላ ወጊ? አዎ። ከዛ ኡራኤል ያዘ። በቃ ኡራኤል እሱ ጧትና ማታ ኡራኤል ይላል እና ዛሬ የመጣው ህልም አይቶ ነው አይደል? አዎ ዛሬ በቃ ሂድ አባይ ነው ጋር ትፈወሳለህ ተብሎ ነው። ይኸው ኪዳነ ምህረት እንዳለችው አደረገችለት። በል ተንበርከክ። በጣም ነው የሚያሳዝነው። ስላሴ ስም
በስላሴ ስም በመድኃኔዓለም ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በዛሬው ዕለት በኋላው በዘብሩ ዳኛ በቅዱስ ገብርኤል ስም ድግምት መተት ጥላወጌ ሁላችንም ለቀናል። ከትዳሩ ከሕይወቱ ወጥተናል። በስላሴ ስም በሲኦል ታስረናል። ከእንግዲህ በኋላ አንፈትነውም። የዘብሩ ዳኛ በዛሬው ዕለት ያለው ቅዱስ ገብርኤል ይፍረድብን። የዘጋነውን እድሎቻቸውን በቅዱስ ገብርኤል ስም ከፍተናል። በል ሰባት የጮና አውጡ ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት፣ አምስት፣ ስድስት ገለጽና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ። ቅዱስ ገብርኤልን አመስግኑለት። ወይ አምላከ እስራኤል ምን ዘመን ላይ ነው ግን እንደው የደረስነው እናንተ? አቤት አቤት አቤት! እግዚአብሔር ይሁንን። ሌላ ምን ይባላል? እሱ ምሕረቱን ያድርግልን እንጂ መጨካከናችን ይኸው እስከ ልጅ መጠፋፋት ሕይወት እስከ መነጣጠቅ ደርሷል። እና እስኪ ይኸው እመቤታችን እንዳለች ይኸው ፈታሃለች። ቅዱስ ገብርኤል በዕለተ ቀኑ ፈቷሃል። ደስ አለህ? በጣም ተደስቻለሁ። መግለጥ ያቃተኝ። ቅዱስ ገብርኤል የመጨረሻ ያድርግልህ በሉት። አይዟችሁ፣ እሺ አታልቅስ። እኔም እንደው